ከብዙ ቢሊዮን ዶላር ግዛት ለመገንባት የሚያስችለው ሚስጥር በተወሳሰበ የአልጎሪዝም ቀመር በሲሊከን ቫሊ አዲስ የቴክኖሎጂ ኩባንያ ወይም በአደገኛ የዲጂታል ገንዘብ ግብይት ውስጥ የተደበቀ አይደለም ብሎትስ? ሙሉ ስትራቴጂው በዚህና በዚህ ውስጥ ቢደበቅስ? ወደቡን ነው የሚያፈሱት ስኳር፣ የከተሞቻችን መሰረት የሚገነባው ሲሚንቶ፣ እነዚህ በተደጋጋሚ የአፍሪካ ቀዳሚ ባለጸጋ ተብለው የሚጠቀሱት አሊኮ ዳንጎቴ ግዙፍ ሀብት ለመገንባት የተጠቀሙባቸው ተራና የዕለት ተዕለት ቁሳቁሶች ናቸው። የእሱ መንገድ አዲስ ነገር መፍጠር አልነበረም። ይልቁን ሁላችንም በምንፈልጋቸው ነገሮች ውስጥ ያለውን የማይታይ ዕድል ማየት ነበር። ወቅታዊ አዝማሚያዎችን አልተከተለም። አፕሊኬሽን አልሰራም። ግዛቱን የገነባው በቀላል ሊደገም በሚችልና በጣም ኃይለኛ በሆነ ስትራቴጂ ነው። ይህ ስትራቴጂ በግልጽ የሚታይ ቢሆንም እንደተደበቀ ይቆጠራል። እናም እስከዚህ ቪዲዮ መጨረሻ ድረስ እርስዎ ይህንን ይመለከታሉ። ሁልጊዜም እንደነዚህ አይነት በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲሁም ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። የዳንጎቴን የስኬት ስፋት ለመረዳት ወደ 1977 ዓ.ም መመለስ አለብን። በወቅቱ በ21 ዓመቱ በቢዝነስ ዲግሪ እና በሥራ ፈጠራ ፍላጎት ተነሳስቶ አንድ ዕድል ተመለከተ። ናይጄሪያ በማደግ ላይ ነበረች። እናም ይህ እድገት መሠረታዊ ሸቀጦች እንደሚፈልግ ተገንዝቦ ነበር። ከዛም ወደ አጎቱ በመሄድ ብድር ጠየቀ። አንዳንድ ዘገቦች ይህ ብድር ወደ $3000 አካባቢ እንደነበር ሲጠቅሱ፣ ሌሎች የህይወት ታሪክ መዛግብት ግን የ500,000 ናይጄሪያ ናይራ ብድር እንዲሁም በወቅቱ ከነበረው የምንዛሬ ዋጋ አንጻር ከ100,000 የአሜሪካ ዶላር ጋር ተመጣጣኝ እንደነበር ይጠቁማሉ። ይህም ከፍተኛ የመነሻ ካፒታል ነበር። በዚያ ካፒታል ፋብሪካ አልገነባም ወይም አዲስ ምርት አልፈጠረም። ንግድን ጀመረ። ለናይጄሪያ እያደገ ላለው መሰረተ ልማት አስፈላጊ የሆኑ ሸቀጦችን ማለትም ስኳር፣ ሩዝና ሲሚንቶን ገዝቶ ሸጠ። እሱ አገናኝ ነጋዴ ብቻ ነበር። እናም በዚሁ ስራው እጅግ በጣም የተዋጣለት ሆኖ ነበር። ንግዱ በጣም ጥሩ ከመሆኑ የተነሳ ሙሉ ብድሩን በ3 ወራት ውስጥ ብቻ እንደከፈለ ይነገራል። ይህም ወደ ጉዞ የመጀመሪያ ትምህርት ያደርሰናል። ካለበት ጀምር፣ ነገር ግን ወዴት እንደምትሄድ ወቅ። የዳንጎቴ ፍልስፍና ስኬታማ ንግድ ለመገንባት ከትንሽ ጀምረ ትልቅ ህልም ሊኖር ይገባል በሚል ይጠቃለላል። ከመጀመሪያው ቀን የኢንዱስትሪ ግዛት ለመገንባት የሚያስችል ካፒታል አልነበረው፣ ነገር ግን ራዕይ ነበረው። በአንጻራዊነት ዝቅተኛ ስጋት ያለውን የንግድ ሞዴል በመጠቀም ለቀጣዩና እጅግ ለሚበልጠው እንቅስቃሴው የሚያስፈልገውን የገንዘብ ፍሰትና የገበያ እውቀት ገነባ። ውቅያኖስ ለመፍጠር ከመነሳቱ በፊት በትንሽ ኩሬ ውስጥ ማሸነፍ እንደሚችል አስመስክሯል። ለዓመታት ዳንጎቴ ስኬታማ ነጋዴና አስመጪ ነበር። ነገር ግን ብዙም ሳይቆይ በራሱ የንግድ ሞዴል ውስጥ መሰረታዊ ድክመት እንዳለ ተገነዘበ። አስመጪ እንደመሆኑ መጠን ተለዋዋጭ በሆኑ ዓለም አቀፍ ዋጋዎች በሚዋዥቅ የምንዛሬ ተመና መተንበይ በማይቻል የመርከብ ጭነት ላይ ጥገኛ ነበር። ገንዘብ እያገኘ ቢሆንም ቁጥጥሩ ግን በእጁ አልነበረም። እናም እዚህ ላይ የሙያ ህይወቱ እጅግ አስፈላጊ ውሳኔ ላይ እንደርሳለን። ስኬታማ ነጋዴ ወደ አህጉራዊ ኢንዱስትሪያሊስት የቀየረው ለውጥ። አገሩ የምታስመጣውን በሚሊዮን የሚቆጠር ቶን ስኳር፣ ሲሚንቶና ጨው ተመልክቶ ቀላል ሆኖም ለዋጭ የሆነ ጥያቄ ጠየቀ። እነዚህ ነገሮች ራሳችን ማምረት እየቻልን ለምን ከውጭ እናስመጣለን የሚል ጥያቄ። ለብዙ አስርት ዓመታት የብዙ የአፍሪካ ኢኮኖሚዎች ታሪክ ጥሬ ዕቃዎችን በርካሽ በመላክ ውድ የሆኑ የተጠናቀቁ ምርቶችን ማስመጣት ነበር። ዳንጎቴ ይህንን ቀመር ለመቀልበስ ሙሉ የወደፊት ህይወቱን ለመወዳደር ወሰነ። በራሱ አባባል አምርቱ፣ ዝም ብላችሁ አትነግዱ። እውነተኛ ሀብትና ኃይል የሚገኘው ሌሎች ያመረቱትን ከመነገድ ሲሆን ራስን ችሎ የማምረት አቅም ከመገንባት እንደሆነ ተገነዘበ። ስለዚህ ከንግድ ወደ ማኑፋክቸሪንግ የሚያሸጋግረውን አስፈሪ ዝላይ ወሰደ። የስኳር ሻጭ ብቻ መሆኑን አቁሞ የስኳር ማጣሪያ ፋብሪካ ለመገንባት ወሰነ። የሲሚንቶ አከፋፋይ ብቻ መሆኑን ትቶ የራሱን የሲሚንቶ ፋብሪካዎች ለመገንባት ወሰነ። ይህ ሁለተኛው ቁልፍ ስትራቴጂ ነው።
ከውጪ ማስገባትን አቁሙ፣ መገንባት ጀምሩ። ይህ እጅግ ትልቅ ስጋት ነበር። ማኑፋክቸሪንግ ከፍተኛ የካፒታል ኢንቨስትመንትና የረጅም ጊዜ ራዕይ ይጠይቃል። ነገር ግን ዳንጎቴ አንድ ወሳኝ ነገር ተረድቶ ነበር። ገበያውን በእውነት የሚቆጣጠረው ፋብሪካው የገነባው ሰው እንጂ ዕቃዎቹን ብቻ የሚነግደው ሰው አይደለም። የዳንጎቴ ስትራቴጂ ከሲሚንቶ በላይ በጉል የሚታይበት ቦታ የለም። በ2000ዎቹ መጀመሪያ ላይ ናይጄሪያ ከፍተኛ የመሰረተ ልማት ጉድለትና የሲሚንቶ እጥረት ነበረባት። ፍላጎቱን ለማሟላትም ከፍተኛ መጠን ያለው ሲሚንቶ ከውጪ ታስገባ ነበር። ዳንጎቴ ይህንን እንደ ችግር ሳይሆን እንደ ትልቅ ዕድሉ ተመለከተው። በ2000 ዓመተ ምህረት አካባቢ በመንግስት ባለቤትነት በነበረው የቤኒዮ ሲሚንቶ ኩባንያ ላይ የቁጥጥር ድርሻ በመግዛት ወደ ማኑፋክቸሪንግ ዘርፍ በይፋ ገባ። ከዚያም ሙሉ በሙሉ አቅሙን በማዋል የአባጃና ሲሚንቶ ፋብሪካን ገነባ። በተከታታይ ማስፋፊያዎቹ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ትልቁ የሲሚንቶ ፋብሪካ ሆነ። ነገር ግን ፋብሪካ ብቻ አልገነባም። በዙሪያው አንድ ሙሉ ስነ ምህዳር ገነባ። እዚህ ላይ ሶስተኛውና በጣም ኃይለኛ የሆነውን ስትራቴጂ አሟልቷል። የቋሚ ውህደት ወይም ቨርቲካል ኢንተግሬሽን። ይህንን የቢዝነስ ትምህርት ቤት ጽንሰ ሐሳብ በከፍተኛ ብቃት ተግብሮታል። ጥሬ ዕቃዎችን ከመግዛት ይልቅ የኖራ ድንጋይ ማጮችን ገዛ። የውጭ የሎጂስቲክ ኩባንያዎችን ከመቅጠር ይልቅ የራሱን የጭነት መኪኖች መረብ ገነባ። ለሲሚንቶ ማሸጊያ ጆንያዎችን ለማምረት እንኳን ኢንቨስትመንት አደረገ። ከድንጋዩ ጀምሮ እስከ መጨረሻው ለግንባታ ቦታ እስከሚያደርሰው ጆንያ ድረስ ዳንጎቴ እያንዳንዱን እርምጃ ተቆጣጥሯል። ይህ ስትራቴጂ ከፍተኛ የውጪና አስተማማኝ ጥቅም ሰጠው። ከአቅርቦት ሰንሰለት መስተጓጎል ጠበቀው። ወጪዎችን በትክክል እንዲያስተዳድር አስችሎታል እና እንደ ላፋርጅ አፍሪካ ያሉ ተወዳዳሪዎች በገበያ ላይ ቢኖሩም የበላይ የገበያ ድርሻ እንዲይዝ አድርጎታል። የዳንጎቴ ሲሚንቶ አሁን በአህጉሪቱ ትልቅ የሲሚንቶ አምራች ሲሆን በበርካታ የአፍሪካ ሀገራት ውስጥ ስራዎች አሉት። እሱ የሲሚንቶ ገበያውን ዝም ብሎ አልገነባም። የገበያው የበላይ ኃይል ሆነ። ዳንጎቴ ይህንኑ ተመሳሳይ ዕቅድ መሰረታዊ ፍላጎትን መለየት፣ የውጭ ምርቶችን በሀገር ውስጥ ምርት መተካትና የእሴት ሰንሰለቱን መቆጣጠር በሌሎች አስፈላጊ ሸቀጦች ላይ ተግብሮታል። ስኳር፣ ጨው፣ ዱቄት እንዲሁም ፓስታ። እነዚህ የቅንጦት ዕቃዎች አይደሉም፣ አስፈላጊ ነገሮች ናቸው። ዳንጎቴ እንዳለው ሰዎች በየቀኑ የሚጠቀሙባቸው ምርቶች ናቸው። ይህ በዕለት ተዕለት ፍላጎቶች ላይ ማተኮር ግዙፍ፣ የተረጋጋና ሊተነበይ የማይችል ፍላጎት ይፈጥራል። ሌሎች ሥራ ፈጣሪዎች ጊዜያዊ አዝማሚያዎችን ሲያሳድዱ፣ ዳንጎቴ መሰረቱ በሰው ልጅ ፍጆታ ዕለት ላይ ገነባ። በሌጎስ የሚገኘው የስኳር ማጣሪያ ፋብሪካው ከሰሃራ በታች ካሉ የአፍሪካ ሀገራት ትልቁ ሲሆን በዓለም ላይ ካሉ ትላልቅ ነጠላ ሳይዝ ማጣሪያዎች አንዱና ዋነኛው ነው። የዱቄት ፋብሪካዎቹ በናይጄሪያ ውስጥ ዋና አምራቾች አንዱ ለመሆን በቁ። በኋላም በ2019 ዓ.ም የዱቄት ንግዱን ለዓለም ሸጠ። ምክንያቱም እንደ ስንዴ ያሉ ጥሬ ዕቃዎችን ከውጭ በማስመጣት ላይ በእጅጉ የሚመኩ ንግዶችን መጥተው እንደመፈለግ አስረድቷል። ይህም ከእሴት ሰንሰለት ፍልስፍናው ጋር የማይጣጣም ነገር ነበር። እያንዳንዱ ስራ የተገነባው ከቀደመው በተገኘው የገንዘብ ፍሰትና ስልታዊ ትምህርቶች ላይ ሲሆን ይህም ልዩ ልዩና ተቋቋሚ የሆኑ የኩባንያዎች ስብስብ ፈጥሮለታል። በግንባታ ዕቃዎችና በምግብ ሸቀጦች ላይ ያለውን ቁጥጥር ካረጋገጠ በኋላ ዳንጎቴ ትልቁንና እጅግ ደፋር የሆነውን ፈተና ላይ ያነጣጠረ። እሱም ነዳጅ ነበር። ለ10 ዓመታት ከአፍሪካ ትላልቅ የነዳጅ አምራቾች አንዷ የሆነችው ናይጄሪያ አንድ አስገራሚ ፓራዶክስ ገጥሟት ነበር። ጥሬ ነዳጇን ወደ ውጭ በመላክ ውድ የሆነ የተጣራ ቤንዚንና ናፍጣ ታስገባ ነበር። ይህ በሌሎች ኢንዱስትሪዎች ውስጥ የፈተው ችግር ነበር። ነገር ግን በአገር አቀፍ በብዙ ቢሊዮን ዶላር ደረጃ ላይ ያለ ነገር ነበር። ስለዚህ አራተኛውን ታላቅ ስትራቴጂውን ጀመረ። የረጅም ጊዜ ጨዋታን ተጫወት እና ሀገር አቀፍ ችግሮችን ፍታ። የዳንጎቴ የነዳጅ ማጣሪያ ለመገንባት ወሰነ። የፕሮጀክቱ ስፋት ለመገመት ይከብዳል። በዓለም ትልቁ ነጠላ ባቡር ማጣሪያ ሲሆን
በግምት ከ19 እስከ 20 ቢሊዮን ዶላር ወጪ ተገንብቷል። በቀን 650 ሺህ በርሜል ነዳጅ ለማጣራት የተነደፈ ነው። ይህም የናይጄሪያን አጠቃላይ የሀገር ውስጥ የነዳጅ ፍላጎት የማሟላትና ሀገሪቱን ወደ ውጭ ላኪነት የመቀየር አቅም አለው። ፕሮጀክቱ በመዘግየቶችና በጥርጣሬዎች የተሞላ ነበር። ነገር ግን ከዓመታት ግንባታ በኋላ በ2023 ዓ.ም ተመርቆ በ2024 ዓ.ም መጀመሪያ ላይ የመጀመሪያ ስራዎችን ጀመረ። አሁንም የማምረት አቅሙን እየጨመረ ቢሆንም ማጣሪያው ቀድሞውኑ ተጽዕኖ እያሳደረ ነው። ተንታኞችና የብድር ደረጃ አሰጣጥ ኤጀንሲዎች እንደሚጠቁሙት የናይጄሪያ የነዳጅ ጥገኝነት በእጅጉ ይቀንሳል። እንዲሁም የንግድ ሚዛኗና የውጭ ምንዛሬ ክምችቷ ይሻሻላል። በእርግጥም ኤስ&ፒ ግሎባል ሬቲንግስ የማጣሪያው ሥራ መጀመር የናይጄሪያ የብድር አመለካከት ወይም ክሬዲት አውትሉክ ላይ በጎ ለውጥ እንዲታይ ካደረጉ ቁልፍ ምክንያቶች አንዱ እንደሆነ ጠቅሷል። ይህ ለዋና ፍልስፍናው ሐውልት ነው። ስለ ችግር ብቻ አታጉረምርም፣ መፍትሄውን ገንባ። በመጨረሻም በስኳሮና በሲሚንቶ ውስጥ የተደበቀው የቢሊዮነር ስትራቴጂ ነው። መሰረታዊ የሰው ልጅ ፍላጎትን ያግኙ። በተቻለ መጠን ሂደቱን በመቆጣጠር ከማንም በተሻለና በርካሽ ዋጋ በስፋት እንዴት ማምረት እንደሚችሉ ይወቁ። የአሊኮ ዳንጎቴ ሀብት በቅጽበታዊ ብልሃት አልተገነባም። የተገነባው በ10 ዓመታት ውስጥ በኮንክሪት በብረትና በመሰረታዊ ነገሮች ላይ ባተኮረ የማያቋርጥ ጥረት ነው። በራሱ አባባል የእሱ ተነሳሽነት ስለ ትውልድ ቅርስና የአፍሪካን ኢኮኖሚ ስለመቀየር ነው። ግዛት ለመገንባት ቀጣዩን አይፎን መፍጠር እንደማያስፈልግ ያሳየናል። አንዳንድ ጊዜ በጣም ኃይለኛ የሆኑ እድለኞች በየቀኑ የምናያቸውና የምንጠቀምባቸው ነገሮች ናቸው። ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ስለ አሊኮ ዳንጎቴ የሀብት ምንጭ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲሁም ከዚህ ቀደም ተሰምቶ የማያውቁ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።